እኔ እሷን አፍቅሬ ስንከባከብ የኖርኩበት ዘመን በቁጥር የሚለካ በጊዜ የሚተመን አይደለም። እጅግ በጣም የማፈቅራት ሴት ነበረች። ታዲያ ጋብቻዋ ከሌላ ሰው ጋር ሆነና ሰርጓ ላይ ተገኘሁ። ሰርጓ ላይ ተገኝቼ ስሜቴን፣ ራሴን፣ ሁኔታዬን መቆጣጠር ስላልቻልኩኝ አቋርጬ ወጣሁ። በሰርጓ ቀን ማግስት ጠዋት 12 ሰዓት ላይ ስልክ ጠራ። ሳየው የእሷ ስልክ ነበር። በህይወቴ እንደዛ ቀን ደንግጬ አላቅም። እጅግ በጣም ደንግጬ ከዛ ከድብርትና ሳለቅስ ካደርኩበት ትራስ ላይ ፍንጥር ብዬ ተነስቼ ስልኩን አነሳሁት። ሄሎ አልኳት። ከሷ በኩል የሚሰማው የለቅሶና የሳግ ድምፅ ብቻ ነበር። ላረጋጋት ሞከርኩኝ። ምን ሆነሽ ነው በዚህ ሰዓት የደወልኩሽው? ባለቤትሽ የለም እንዴ አልኳት። አዎ የለም አለችኝ። ምን ነው? ምን ተፈጠረ? ትናንት አይደል እንዴ ተጋባችሁት? በዚህ ሌሊት ወዴት ጥሎሽ ሄደ አልኳት። የሚረዳኝም የሚወደኝም ሰው አይደለም ያገባሁት፣ ህይወቴን መቀመቅ ውስጥ ነው የከተትኩት፣ ህይወቴን መከራ ውስጥ ነው የከተትኩት እያለች አለቀሰች። ምን ሆነሻል? ተረጋጊና አውሪኝ አልኳት። ጨዋ አይደለሽም አለኝ፣ ድንግል አይደለሽም አለኝ፣ ጥሎኝ ሌሊት ነው የወጣው አለች። በጣም ደነገጥኩ። ይህን ነገር ከሷ መስማት እንኳን ለሷ ለእኔም አስደንጋጭ ነበር። ግራ የሚያጋባ ነገር ነበር። እንዴት? ለምን? በምን ምክንያት አልኳት። አላቅም፣ ግን እንደዛ አለኝ። ጥሎኝ ሄደ። ከዚህም በላይ የተናገረኝ ንግግሮች ውስጤን አድምተውታል፣ ልቤን አቁስለውታል። መቋቋም አልቻልኩም። ምን ማድረግ እንዳለብኝም አላቅም። ማንም ሰው በዚህ ልክ ሰድቦኝ፣ በዚህ ልክ አዋርዶኝ አያቅም እያለች አለቀሰች። ሁሌም በምጠራኝ በቁልምጫ ድምፅ እየጠራችኝ ምን አርጊ ትለኛለ? ይህን ስሜት ተቋቁሜ መቆየት ፈጽሞ አልሆነልኝም። ምን ላርግ እያለች ምክሬን ጠየቀች። ተይውና ነይ አልኳት። ያ ቃል በምን ሁኔታ በምን መልኩ ከኔ አንደበት እንደወጣ እንኳን አላቅም። ካልኳት በኋላ ደነገጥኩኝ። ምን እያልክ ነው? ትላንትና ነው እኮ ያገባሁት። የሰርጉ ድስት እንኳን ሳይመለስ እኔ ወደ ቤት ልመለስ አለችኝ። አይ ወደ ቤት አላልኩሽም፣ እኔ ጋ ነይ አልኳት። አንተ ጋ ለምን አለችኝ። በቃ እኔ ጋ ነይ፣ ሁሉን ነገር ታዩና ነይ፣ እጠብቅሻለሁ አልኳት። ዝም አለች። እኔም ዝም አልኩኝ። በዝምታ ትንሽ ከቆየም በኋላ እንዳትደውልልኝም ቴክስትም እንዳታረግ፣ እኔ በሚመቸኝ ሰዓት እደውልልሃለሁ፣ እሱ ደግሞ ሌላ ችግር እንዳይፈጥር፣ በቃ እሺ ቻው ብለኝ ስልኩን ዘጋችሁ። ትመጣለች ብዬ ከመኝታዬ ፍንጥር ብዬ ቤቱን ማጸዳዳት፣ አልጋዬን ማነሳሳት ጀመርኩኝ። እብደት ነው አይደል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ? አብራችሁኝ ስለሆናችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁ። እንደዚህ እንደምታዩት እንግዲህ እጅግ በጣም ቆንጆ የሆኑ እናንተን ሊመጥኑ የሚችሉ ጊዜውን ተከተሉ ቦርሳዎች፣ ጫማዎች፣ አባያዎች፣ ቶቦችን አስገብተናል። አዳዲስ ነገሮችን የምትፈልጉ መታችሁ መጎብኘት ማየት ትችላላችሁ። አድራሻዬ ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ነው። ሙሽሮች፣ ሚዜዎች፣ ኒካ ፕሮግራም፣ ግብዣ ፕሮግራም ያለባችሁ በጣም ብዙ ሺህ ብሮችን ለክራይ ልብስ ከማውጣታችሁ በፊት ሀውለት ጋር መታችሁ እነዚህን የሚያማምሩ ቶቦች እዩና ትወስናላችሁ። እናንተ ጋር የሚቀሩ ከኒካችሁም በኋላ ከግብዣችሁም በኋላ ለተለያዩ ፕሮግራም የምትለብሷቸው እጅግ በጣም ውብ የሆኑ ቶቦችን ይዤላችሁ መጥቻለሁ። እኔ ጋር ሳታዩ እንዳትወስኑ አድራሻዬን ነግሬያችኋለሁ። ባዮ ላይ ባለው ስልክ ደግሞ እየደወላችሁ ቼክ ማድረግ ትችላላችሁ። ሀውለት ጋር በሉና ኑ። ቀጥታ ወደ ታሪክ ይሄዳል። ሀውለት እሷ የቲም ናት። እኔ ለእሷ እንደ ወንድምም እንደ ጓደኛም እንደ አባትም ሆኜ ለዚህ ያበቋት ልጅ ብትሆንም አንድ ቀን ታውቀዋለች፣ አንድ ቀን ትረዳዋለች የሚል ጥልቅ የሆነ እውነተኛ ፍቅር ለሷ ነበር። ጨዋና ትሁት ናት። እንደምታፈቅረኝ እንደምትወደኝ አውቃለሁ። እኔም አፈቅራታለሁ። ይህን ፍቅራችንን ግን አንድም ቀን አውጥተን ተነጋግረነው አናውቅም። ለጓደኝነታችን ስለምንፈራ፣ ለግንኙነታችን ወደ መጥፎ መንገድ እንዳይሄድ ስለምንሰጋ ብቻ ዝም ብለን ጸጥ ብለን እንደ ጓደኛ፣ እንደ ወንድም፣ እንደ አባት ከጎናቸው ሆኜ አብሬያቸው የኖርክ ቤተሰባቸው ነኝ። እሷ ቤት ውስጥ እኔን የማያውቅ እኔን የማይወድ ስለ እኔ የማያወራ አንድም ዘመድም ቤተሰብም የላትም። በቃ እሱ የእሷ ጠባቂ ነው፣ የእሷ ጓደኛ ነው፣ የእሷ የትምህርት ቤትም የሰፈርም አጋሯ ነው ብለው እናቷም ቤተሰቦቿም ያውቃሉ። እናቷ ምናልባት የህይወታቸውን የመጀመሪያውን እንቅልፍ የተኙት ዛሬ ማታ ይመስለኛል። እኔ እንቅልፍ አጥቼ ቁጭ ብዬ ባደርኩበት ሌሊት እናቷ ግን በእርግጥም ተኝተው ያድራሉ። ሁሌም እንደዛ ይሉኝ ነበር። ልጄ ከደረሰች ጀምሮ እንቅልፍ ተኝቼ አላቅም፣
ከዛሬ ነገ ምን ይመጣብኛል? የሴት ልጅ ታስብለኝ ይሆን እያልኩኝ በስጋትና በሰቀቀን ነው ምኖረው። ጌታዬ ሆይ ይቺ ልጅ አግብታ የምትወጣበት ቀን ለእኔ ሰርጌም፣ ምላሼም፣ እንቅልፌም፣ እድሜም ሁሉ ነገሬ የዛ ቀን ነው የሚጀምረው እያሉ ይጨነቁ ነበር። የዛለትም ሰርጓ ላይ ሲያሳዩት የነበረው ጭፈራ፣ የነበራቸው ደስታ፣ የነበራቸው እልልታ ይህን ያሳብቅ ነበር። ልጃቸው አገባች። ዛሬ በእርግጥም እሳቸው ተኝተው አድረዋል። እኔ ቁጭ ብዬ አድሬያለሁ። በቤተሰብ በኩል ነው ይህ ሰው የመጣላት። በጣም ሀብታምና ከተከበረ ቤተሰብ የተገኘ ከእድሜ ትንሽ ከሷም የሚበልጥ ለአንዲት ሴት ልጅ ግን ጥሩና በቂ እድሜ ላይ ያለ ወጣት ሰው ነው። እሷ ፍላጎት ባይኖራትም የእናቷ ጭንቀት፣ የቤተሰቧ ግፊት፣ እሷ ከዛ ቤት አግብታ እስክትወጣ ድረስ እናቷ የሚኖሩበት ስቃይ ገፋፍቶ ወደዚህ ህይወት እንደከተታት እሙን ነው። እንደምትወደኝ እንደምታፈቅረኝ ባቅም እኔም በወዳት ባፈቅራትም ፊት ሰጥቻት አላቅም። እሷም የኔን በዚህ ነገር ላይ ፊት መንሳት ከጓደኝነት ውጪ ምንም ነገር ከእሷ ጋር እንደማልፈልግ አስባ ይመስለኛል በቃ ልወስን ልቁረጥ ብላ በዚህ ህይወት ላይ የቆረጠችበት። እኔ ግን ዛሬ ወድሻለሁ ብላት፣ ዛሬ አፈቅርሻለሁ ብላት አንደኛ የእናቷን ስቃይ ማርዘም ነው፣ ሁለተኛ ግንኙነታችን ወደማይፈለግ መንገድ መሄዱ ነው፣ ሶስተኛ በዚህ ወቅትና በዚህ ሰዓት እሷን ላገባ አብሬያት ልኖር አልችልም። ያን የማድረግ አቅም የለኝም። የቤተሰቤ፣ የታናናሾቼ፣ የእናቴ፣ የአባቴ ሙሉ ኃላፊነት በሚኖራቸው የህይወት ውጣ ውረድ ውስጥ እኔ ላይ የተጫነ ነው። የምሰራው ስራ፣ ያለኝ ገቢ እንኳን ሚስት ጨምሬበት እነሱን እንኳን አላኖር ብሎኝ ስቃይ ላይ ያለሁ ልጅ ነኝ። ስለዚህ እቺ ውድና ምርጥ ሴት እኔ ህይወት ውስጥ ከትቼ ላሰቃያት አልፈልግም እያልኩኝ ስሜቴን ወደ ጎን አድርጌ ካልተቀደምኩኝ አንድ ቀን ሰው ሆኜ አገባታለሁኝ፣ ከተቀደምኩኝም ለእሷ የተሻለ ህይወት የተሻለ ሰው ይገባታል ብዬ ነው የኖርኩት። ሰርጓ ላይ ጠራችኝ። እውነት ከማንም በላይ ዘንጬ ከማንም በላይ አምሬ ልክ እንደ ታላቅ ወንድሟ ሆኜ ሰርጉ ላይ ተገኘ። በዛ ሰዓት ሳያት እጅግ በጣም ከማቃት አብራኝ ከኖረችው ሴት የተለየች ሴት ሆና ነበረ። ሙሉ ሴት መስላ ነበረ። በጣም አምሮባት ነበር። ልክ ስታየኝ ፈገግ አለች። አይኗን በእንባ ተሞላ። ያንን ነገር አስተውየዋለሁ። እኔ ደግሞ ሰው ፊት ማልቀስ የለብኝም፣ ሰው ፊት እንባዬ መውረድ የለበትም አይደል? ፈገግ ብዬ ቁፍጠን ብዬ ፊት ለፊቷ ላይ ቆምኩኝ። እንባዬ ግን ከውስጤ ጥሪ በላይ ነበረ። አልቆም ብሎ ከአይኖቼ ይወርድ ጀመረ። እየሮጥኩኝ ሰው ፊት እንዳልዋረድ ወደ መታጠቢያ ቤት ሄጄ ልክ እንደ ወንድ ተደብቄ ስቅስቅ ብዬ አልቅሼ ተመልሼ መጣ። ተመልሼ ስመጣ እንዳንዳች የሆነ ሰው እንደጠፋባት ሁሉ አይኗን ከዚዛ ስታንከራትት አገኘኋት። ልክ ስታየኝ ቆጣ ብላ የት ሄደህ ነው በሚል አይነት ምልክት ሰጠችኝ። እኔም ፈገግ ብዬ መጥቻለሁ አልኳት። ያን ፈገግታና ቁጣዋን ሳየው ራሴ መቆጣጠር አቃተኝ። ፕሮግራሙ ላይ እየቆየው በመጣው ቁጥር ውስጤ እየተቆጣ እየጋለ ሐዘኔ እየበረታ እንባዬን መቋቋም እያቃተኝ መጣ። ራሴን መጉዳት አማረኝ። ብቻ በቃ የሆነ ነገር ማድረግ፣ ማልቀስ፣ ብቻዬን መሆን አማረኝ። ከጥቂት ደቂቃ በኋላ እዛ ጋር መቆየት አልቻልኩ። እሷ አይኖቿ ሁሉ እኔ ላይ እንደሆኑ አውቃለሁ። ሲሄድም እንደሚከፋት አውቃለሁ። ግን በቃ መሄድ ነበረብኝ። ቀስ ብዬ ምግቡንም ሳልበላ ሹልክ ብዬ ወጥቼ ወደ ቤቴ ሄድኩኝ። በቤቴ እንደደረስኩ የቻልኩትን ያህል ዕቃ ሰባበርኩ። የቻልኩትን ያህል ግድግዳውን በቡጢ ነረትኩት። እጄ እስኪደማ ድረስ ግድግዳውን ቀጠቀጥኩት። የሆነ ጠላቴን የምቀጠቅጥ ጠላቴን የተበቀልኩ ነው የመሰለኝ። ምችለውን ሁሉ ብስጭት ከተበሳጨው፣ ምችለውን ሁሉ ድብድብ ከራሴ ጋር ከተደባደብኩ ካለቀስኩ በኋላ ልብን ያለ እንቅልፍ ወስዶኝ ተኛው። የነቃሁት ሌሊት ላይ ነበር። ከዛ በኋላ እንቅልፍ ሊወስደኝ አልቻለም። ጨዋ አይደለሽም አለኝ፣ ድንግል አይደለሽም አለኝ። ስድቦቹ ከአጥንቴ በላይ ገብቶ ሰረሰሩኝ ስትለኝ ደነገጥኩ። አላቃትም እንዴች ሴት ሌላ ግንኙነት አላት እንዴ? እውነትም እንደዛ ተፈጠረ እንዴ? ምን ሆነ ብዬ ከራሴ ጋር ግራ ተጋባው። አውቃታለሁ፣ ስትወጣ ስትገባ ከኔ ጋር ናት። ታዲያ ሌላ የማላቀው ህይወት አላት፣ ሌላ የማላቀው ሚስጥር አላት እያልኩኝ ሌላ የቤት ስራ ጭንቅላቴ ፈጠረ። ነይ አልኳት። እሺ ያለችኝ። እንደምትመጣ ተስፋ አደረኩኝ። ከመጣች ምንድን ነው ማደርገው? ትላንት ያገባችውን ልጅ አስኮብልዬ እኔ ጋር ላጠቃልላት ነው? ደሞስ የተፈጠረው ምንድን ነው? ደሞስ እንዴት እንደዚህ ነገር ሊሆን ቻለ? ብቻ ልቤ በብዙ ጥያቄዎች ተሞልተው ቤቴን አስተካክዬ እስክትመጣ መጠበቅ ጀመርኩኝ። ሁለት የዛ ዕለት ትመጣለች ብዬ በጉጉት ጠበቅኳት። ስራዬን ትቼ ቀጠሮዬን ትቼ ቤቴን አሟሙቄ በተስፋ ጠበቅኳት። በዛ ጥበቃ ውስጥ ግን ብዙ ጥያቄ ነበረብኝ። እንዴት እሷ ድንግል ላትሆን ቻለች?
እንዴት እሷ ጨዋ ላትሆን ቻለች? እኔ እሷን ሳቃት የማታውቀውን ወንድ አይኗን ሞልታ እንኳን አይታ አታውቅም። እኔ እንደዚህ የምወዳትን የምትወደኝን የምቀርባትን ሰው እንኳን እጇን ሰጥታኝ አይኗን ሞልታ አይታኝ አታውቅም። ጨዋነቷ እስኪገርመኝ ድረስ ጨዋ ናት። አይናፋርነቷ እስኪጨንቀኝ ድረስ አይናፋር ናት። ታዲያ እሷ እንዴት ነው ጨዋ ላትሆን የቻለችው? እንዴት ነው በዚህ ነገር ልትጠረጠር የቻለችው እያልኩኝ ከራሴ ጋር ሙግት ውስጥ ገባው። ወይስ እኔ ከማውቀው ውጭ ማንነት አላት? እውነትም ሰው አይታወቅም፣ የሰው ማንነቱ በእርግጠኝነት መነገር አይችልም የሚባለው ነገር እውነት ነው ማለት ነው? እሷም የተደበቀ ማንነት አላት ማለት ነው? እሷም የተደበቀ ሚስጥር አላት ማለት ነው እያልኩኝ ተበሰጫጨው፣ ግራ ተጋባው፣ ተገረምኩኝ። እኔ ይህን ነገር ዛሬ ከእሷ አንደበት ባልሰማው ኖሮ ደረቴን ነፍቼ እከራከርላታለሁ። ማንም ሰው ይህን ነገር ከእሷ ውጭ ቢነግረኝ በፍጹም ላምን አልችልም። ከራሴ ጋር ተጣላሁ፣ ከማውቀው ነገር ጋር ተጣላሁ። የማላውቀው ብዙ ነገር እንዳለ ተሰማኝ። መታ እስክጠይቃት እዚህ እኔ የማላውቀው ህይወት ይኑራት አይኑራት በምን ምክንያት እዚህ ነገር ላይ እንደተገኘች ጠይቂያት እስካቅ ድረስ ተቁነጠነጥኩኝ። ሀውለት የዛለት በጉጉትና በመቁነጥነጥ ውስጥ ብጠብቃትም ሳትመጣ ግን መሸ። ተናደድኩኝ። ብዙ ጊዜ ስልኬን አነሳው ልደውልላት፣ ብዙ ጊዜ ስልኬን አነሳው ቴክስት ላደርግላት፣ ግን ማስጠንቀቂያው ይታወሰኛል። በፍጹም እንዳትደውል፣ ቴክስትም እንዳታረግ፣ ከዚህ የባሰ ችግር ውስጥ እንዳከተኝ ያለችው ነገር ትዝ ሲለኝ ስልኬን ወረውረዋለሁኝ። በዛ ስሜት ውስጥ ሆኜ ሳትመጣ መሸ። በመነጋታውም ጠበቅኳት፣ በሶስተኛውም ቀን ጠበቅኳት ስራዬን ትቼ፣ ግን አልመጣችም። ሶስተኛው ቀን ላይ ተስፋ ቆርጬ ወደ ስራ የገባው። ነገር ግን ይበልጥ ናፍቆቷ በረታብኝ። ጥያቄውም ጭንቅላቴ ላይ እየጮኸ እንቅልፍና ሰላም አሳጠኝ። ከምንም በላይ ግን ናፈቀች። ቁጭት አንገላታኝ። እሷን በማጣቴ ተቆጨሁ። የተጠቂነት ስሜት ተሰማኝ። የአናሳነት ስሜት ተሰማኝ። ማጣቴ ነው ፍቅሬን የነጠቀኝ፣ ድፍረት ማጣቴ ነው ደግሞ ከሷ የለየኝ እያልኩኝ ራሴን አራገምኩት። ምን አለ እንደተመኘውላት መልካምና የሚረዳት የሚያፈቅራት ሰው አግኝታ ቢሆን እንኳን አይቆጨኝም ነበር። እኔ ጋር ያልነበረው ሀብት ነው፣ እኔ ጋር የሌለው ገንዘብ ነው። ግን ፍቅር እኮ ነበር እኔ ጋር። እውነተኛ መውደድ፣ እውነተኛ ስስት እኮ ነበር ለሷ። ታዲያ ለምን አልደፈርክም ይለኛል አንዱ ልቤ። ብትጠይቃት እኮ እምቢ አትልህም ነበር። ደፍረህ አንድ እርምጃ ብትሄድ እኮ ካንተ ውጭ እሷም አትፈልግም ነበር። ራስህን ያስበላኸው ራስህ ነህ፣ ራስህን ያሰነፍከው ራስህ ነህ እያለ ሌላው ልቤ ደግሞ ይሰድበኛል፣ ይሞግተኛል። ሀውለት እነዚህ ብዙ ጥያቄዎችና ብዙ ቁጭቶች የመጠቃትና የአናሳነት ስሜት ከጥቅም ውጭ ያደረጉ። ምግብ መብላት አቃተኝ፣ ከሰው ጋር ማውራት አቃተኝ፣ ስራ መስራት አቃተኝ። እምፈልገው ቤቴ ሆኜ አልጋዬ ላይ ተጠቅልዬ ተኝቼ እሷንና ስለ እሷ ማሰብ ብቻ። በዚህ ሰዓት ስራዬም ላይ ሁኔታዬንም ደስ ያላለው አለቃዬ ምን ሆን ካለኝ ትንሽ ህመም እየተሰማኝ ነው፣ ጥሩ አይደለሁም፣ የአንድ 15 ቀን እረፍት ስጠኝ አልኩት። እሺ አለኝ። የ15 ቀን እረፍት ወስጄ እንደተመኘሁት እንደፈለግኩት ቤቴን ዘግቼ አልጋዬ ላይ ተኝቼ ቀናቶችን ማሳለፍ ጀመርኩኝ። ለመኖር ብቻ የሚያስፈልጉኝን ጥቃቅን ነገሮችን ብቻ እያደረግኩኝ ከሰውነት ጎዳና እስክወጣ ድረስ ካልጋዬ ላይ ሳልወርድ 15 ቀናትን አሳለፍኩኝ። በአንዱ ጠዋት በሬ ተንኳኳ። ማን ነው ደግሞ እኔ ጋር የሚመጣው? ፈልጎኝ የማያውቅ ሰው ማን ነው ብዬ እዛው በተኛውበት ማን ነው ስል ይንኳኳል። አሁንም ማን ነው እያልኩኝ ካልጋዬ መነሳት እንኳን አቅቶኝ ደጋግሜ ማንነቱን ስጠይቅ ማንነቱን ሊነግረኝ ያልቻለ ሰው መሆኑን ሳቅ ብድግ ብዬ በሩን ስከፍተው በቆምኩበት ደርቄ ቀር። እሷ ነበረች። በጣም ደነገጥኩ። ለምን እስከዛሬ አልመጣሽም አልኳት። ሌላ ምንም ጥያቄም መልስም ሰላምታም አልነበረም የሰጧት። እስካሁን ለምን አስጠበቅሽኝ? እስካሁን ለምን አልመጣሽም? በመነጋታው መጣለሁ ብለሽኝ ነበረ፣ እየጠበቅኩሽ ነበር አልኳት። ዝም አለችኝ። ገፋ አርጋኝ ገብታ የቤቱን ሁኔታ ስትመለከት በጣም ደነገጠች። እኔንም በትኩረት ስታይኝ ግራ ተጋባች። ምን ሆነሃል? አሞሃል እንዴ? ደህና አይደለህም እንዴ አለችኝ። አዎ አሞኛል አልኳት። ታዲያ ለምንድነው ቤተሰብ ጋር ሄድከው? ለምንድነው እነሱ እንዲንከባከቡ ያላደረግከው አለችኝ። ብቻዬን ራሴን ማስታምመው ህመም ነው፣ ቤተሰብም ሆነ ሌላ ሰው የሚያውቀው ህመም አይደለም አልኳት። እሺ ተነስ ሐኪም ቤት እንሂድ አለችኝ። አልሄድም አልኳት። ታዲያ ምን እስክትሆን ነው የምጠብቀው? ቤትህ ምንድን ነው የሚመስለው? አንተ ምንድን ነው የምትመስለው? ብላ እንደለመደችው መቆጣት ጀመረች። ስትቆጣ ደስ ትለኛለች። ቁጣዋ የሆነ የሚያረጋጋና ደስ የሚል ነገር አለው። ተረጋጋሁ። አይ ደህና ነኝ፣ ማድረግ ያለብኝን ሁሉ አድርጌያለሁ። አንቺ እንዴት ነሽ አልኳት። እኔ በጣም ደህና ነኝ። እንደዚህ ሆነ ግን እያየውክ ዝም ብዬ ልቀመጥ አልችልም። ደህና ነኝ ትላለህ እንጂ ደህና አይደለህም። ሁሉ ነገርህ ደህና ለመሆንህን ያሳብቃል።
ስለዚህ ተነስና ሐኪም ቤት እንሂድ አለችኝ። ደህና ነኝ፣ ምግብ ስላልበላው ብቻ ነው እንዴ የተጎዳሁት እንጂ ሌላ ምንም ችግር የለብኝም አልኳት። እሺ ምግብ ይዤልህ ልምጣ ብላ ልትወጣ ስትነሳ አያትውጪ እኔ ራሴ ይዤ እመጣለሁኝ አልኳት። ተነስቼ ለባብሼ ወጣሁ። ስመለስ ቤቴን አጸዳርታ ሁሉን ነገር ቦታው ላይ አድርጋ ቁጭ ብላ ጠበቀች። ምፈልጋቸውን ምግቦች ቴካዊ አድርጌ ለሁለታችን የምንጠጣው ነገር ይዤ ወደ ቤት ተመለስኩኝ። እስካውራት ቸኩያለሁ። ካጠገቧ ለሰከንድ እንኳን መለየት አልፈለግኩም ነበር። ነገር ግን ወጥቼ ምግብ ማምጣት ነበረብኝ። ሳያት እኔ ራሱ ረሃቤ ከፍተኛ ደረጃ ደረሰ። መብላት ፈለግኩ። ያን ምግብ ይዤ መጥቼ በላን እንኳን ማለት ይከብዳል። ጥርግ አድርጌ ነው የበላሁት። እሷ ቀመሰች። ትንሽ ከተረጋጋም በኋላ ወደ ወሬያችን ገባን። ምንድን የተፈጠረው? ያኔስ በመነጋታው መጣለሁ ብለሽኝ ለምን አልመጣሽም አልኳት። በመነጋታው መምጣት አልቻልኩም። ወዲያው ካንተ ጋር ደውዬ ትንሽ ከቆየው በኋላ ባለቤቴ መጣ። ከዛ በኋላ በእንግዳ ቤቱ የተጨናነቀ ነበር። ቤተሰቦቹም የኔም ቤተሰብ ቅልቅሉ መልሱም ያው እንደምታውቀው ነው። እዛው ከባላይ ነበርኩኝ። በዛ መሀል ካይናቸው ብርቅ ጥሩ አይመጣም ብዬ ነው እዚህ ጥርጣሬው ላይ ሌላ እሳት እጨምራለሁ ብዬ ነው አለችኝ። ምንድን የተፈጠረው አልኳት። አላቅም፣ ነገር ግን የዛ ዕለት አብረን ካደርም በኋላ እንደዚህ አይነቱን ንግግር አመጣ። ሴት ልጅ የመጀመሪያ ግንኙነቷን ስታደርግ መታየት ያለባቸው ምልክቶች ነበሩ። እነዛ ምልክቶች እኔ ጋር ምንም አልነበሩም አለችኝ። ታዲያ ለምን አልታዩም ስላት አላቅም አለች። ግራ ተጋብቼ ፈገግ ስል በጣም ተቆጣች። አንተም አላመንከኝም፣ አንተም ይሄን ነገር አልተቀበልከውም ማለት ነው አለችኝ። እኔ እንጃ ግራ ገባኝ። እንዴት እንደዛ ሊሆን ቻለ? እውነት እኮ ነው፣ ንጹህ ከሆንሽ ንጽህናሽን የሚያሳይ ምልክት ሊኖር ይገባል አልኳት። ያኔ ስቅስቅ ብላ ማልቀስ ጀመረች። የተፈጠረ ነገር ካለ አድርገሽ የምታውቂው ነገር ካለ ሌላ ህይወትም ከኔም ሆነ ከሌላ ሰው የተደበቀ ከነበረሽ ከኔ ከጓደኛሽ የምትደብቂው ነገር የለም። በግልጽ በመናገር ነው ችግሩን ልንፈታው የምንችለው። አሁን ምን ላይ ነው ያላችሁት አልኳት። ምንም አይነት ሰላም የለኝም። ሲወጣ ሲገባ ባለጌ ነሽ፣ ጨዋ አይደለሽም። እንደዚህ አይነት ሴት መሆንሽን ባቅ ከአንቺ ጋር ህይወትን አልመሰረትም ነበር፣ እናንተ ቤት አልገባም ነበር፣ ጨዋናት ተብዬን ያገባውሽ እያለ ይነተርከኛል። በሙሉ አይኑ እንኳን ሊያይ አስጠልቼዋለሁ። ሀውለት እዛ ቤት ውስጥ አብራኝ ቁጭ ብላ በጣም በሚያሳዝን ሁኔታ ስታለቅስ ራሴን መቆጣጠር አቅቶኝ ነበር። ከዚች ከምወዳት ውድ ሴት እየፈለግኩኝ ካጣኋት የህይወቴ የመጀመሪያም የመጨረሻም ፍቅሬ ከምትሆነው ሴት እንደዚህ አይነት እንባ፣ እንደዚህ አይነት ሀዘን፣ እንደዚህ አይነት መሰበርን ማየት ለአንድ አፍቃሪ ቀላል ነገር አይደለም። ይህን የሚያውቀው የሚወድ የሚያፈቅር ብቻ ነው። ያንን እያየው ግን አቅፌ ላባብላት አይዞሽ ልላት እንባዋን ልጠርግላት አልቻልኩም። ርቀታችንን ጠብቀን እንደዛው እየተቀመጥን ነው። ምንም ማድረግ አልቻልኩም። ዝም ብዬ ማየት ብቻ። ማልቀሱን ተይ፣ በቃ የተፈጠረው ነገር ተፈጥሯል። የሆነውን ነገር ብቻ ንገሪኝ፣ ምንድን ነው የተፈጠረው አልኳት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ግን እያረጋችሁ አይደለም፣ ፎሎም እያረጋችሁ አይደለም። ታሪኮቻችንን የምትወዷቸው የምትከታተሉኝ ቤተሰቦች ላይክ፣ ሼር፣ ፎሎ፣ ሪፖስት እንድታደርጉ በአክብሮት ጠይቃለሁ። እነዚህ የምታዩዋቸው እቃዎች አዳዲስ በዚሁ ሰሞን የገቡ ቆንጆ እቃዎች ናቸው። ቤተል ኤጄሞል አንደኛ ፎቅ መታችሁ እንድትጎበኙን በአክብሮት እጠይቃለሁኝ። ፕሮግራም ላለባችሁ፣ ሰርግ ላለባችሁ፣ ኒካ ላለባችሁ፣ የትኛውም አይነት ፕሮግራም ላለባችሁ በጣም የምትወዷቸው ቆንጆ ነገሮችን እንደምታገኙ በጣም እርግጠኛ ስለሆንኩኝ ምንም ነገር ከፈለጋችሁ ቶቦችን፣ ድሪያዎችን፣ አባያዎችን፣ ጫማዎችን ከፈለጋችሁ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ እነዚህ የምታዩቸው ስትረቾች ደግሞ በጣም ብዙ ሰዎች ወዳችኋቸው ስትጠይቁኝ ነበራችሁ። አብሶ ሰውነታችሁ ኦቨርዌት የሆናችሁ ሰውነታችሁን ሰተር ማድረግ የምትፈልጉ በተለያየ ከለር በተለያየ ጨርቅ እጅግ በጣም በሚያምር ዲዛይን አሰርቼ ጥቂት ፍሬዎችን ይዤ ስለመጣው ሳያልቅባችሁ የምትፈልጉትን ከለር መርጣችሁ መታችሁ መውሰድ ትችላላችሁ እላችኋለሁኝ። ስልኬ ባዮ ላይ ያለ ደውላችሁ የበለጠ መረጃ ማግኘት ትችላላችሁ። እሱም ማንም አይመነኝ፣ አንተ ግን እኔን አለማመን ይበልጥ አቆሰለኝ አለችኝ። እኔ ምንም የማውቀው ነገር የለም። ከልጅነቴ ጀምሮ መውጫዬን፣ መግቢያዬን፣ ውሎዬን፣ አዳሬን ሁሉ ካንተ በላይ የሚያውቀው ሰው የለም። እናቴ እንኳን እንዳንተ አታቀኝም፣ እንዳንተ አትረዳኝም። ሁሉ ነገሬን ታውቃለህ። ለእኔ ከወንድሜ ነህ፣ አባቴም ነህ፣ ጓደኛዬም ነህ። አንተ የምደብቀው ነገር ምን ይኖርና ነው የደበቅሹ ነገር ያሰራሹ ነገር አለ ብለህ ምትለኝ? አለመታመንን ያህል የሚያም ምንም ነገር የለም እያለች አለቀሰች። እሺ ምን ልበልሽ? አንቺ እኮ ነሽ ያልሽኝ
ምንም አይነት ምልክት አልነበረም እያልሽ ነው? ምን እንድል ነው የምትጠብቂው? ምንድነው የተፈጠረው ነገር? ይሄ ከተፈጥሮ ህግ ውጭ ነው አልኳት። እኔም ግራ ገብቶኛል። ማንም ሰው በአይኑ ሙሉ እንዲያየኝ እንኳን ፈቅጄ አላቅም። ይሄ እናንተ ታውቃለህ፣ ለእኔ ዱብዳ ነው። አድርጌው ቢሆን መጥፎ ነገር ላይ ተገኝቼ እንደፈለግ ሆኜ ቢሆን አይቆጨኝም ነበር፣ አያናድደኝም ነበር። በዚህ ነገር መጠርጠሬና በዚህ ነገር መጠላቴ ግን ምንም ባላደረግኩት ተጠንቅቄ ፈርቼ በኖርኩት ነገር መሆኑ ህመሜን አከፋብኝ አለች። በዛ በላይ ማውራት አልቻለም። ከዛ በላይ መወያየትም አልቻልንም። በቃ ዝም አልኩኝ። እንደው ትንሽ ከቆየም በኋላ አንዳችን ነገር ልቤ አስታወሰና ብልጭ አለልኝ። የቅርብ የምለው አብሮኝ የተማረ ጓደኛ አለኝ። ዶክተር ነው፣ የማህፀን ስፔሻሊስት። ምናልባት እሱ ጋር ብደውል የሆነ ፍንጭ ሊነግረኝ ይችላል። ዶክተር እከሌ ጋር ለምን አንደውልለትም እና እሱን አንጠይቀውም? ምናልባት የህክምና ጉዳይ ከሆነና ተፈጥሯዊ ነገር ከሆነ እሱ ሊያብራራልን ይችላል አልኳት። እሺ አለችኝ። ቀጥታ ስልኩን አውጥቼ ወደ እሱ ደወልኩኝ። የተፈጠረውን ነገር ሁሉ ነገርኩት። ጨዋ መሆኗን፣ ከማንም ሰው ጋር ምንም አይነት ግንኙነት ኖሯት እንደማያውቅና ያገባች ቀን ግን ከአካሏ ላይ ምንም አይነት ደም እንዳልፈሰሰ ባለቤቷም ድንግል አይደለሽም ብሎ እንደተቆጣና ህይወታቸው ችግር ውስጥ እንደገባ ነገርኩት። ይሄ ነገር በተፈጥሮ ሊሆን ይችላል ወይ? እንደዚህ አይነት ነገር ሊያጋጥም ይችላል ወይ ብዬ በምጠይቀው ጊዜ ሁለት አንዳንድ ሴቶች በልጅነታቸው በሚያጋጥማቸው ከፍተኛ የስራ ጫናና እንዲሁም ደግሞ ጂምናስቲክ ስፖርቶችን አይነት የሚያዘወትሩ ከሆኑ ይህ ነገር በማያውቁት ሁኔታ በልጅነት ሊጠፋ እንደሚችልና ከመቶ ደግሞ በተወሰኑ ፐርሰንት ሴቶች ላይ ድንግል ሆነው ሳለ ምንም አይነት ግንኙነት ከወንድ ጋር ኖሯቸው ሳያውቅ የደም ምልክት ግን ላይታይ እንደሚችል ነገረኝ። ይህ ኢንፎርሜሽን ለእኔ አዲስም የመጀመሪያም ነበር። ሁሌም እኔ ልብና ጭንቅላት ውስጥ የነበረው እሷም ጭምር ሌሎቻችንም ወንዶች ላይ ሴት ልጅ ድንግል ከሆነች የድንግልና ምልክቷ ደም ሊታይ ይገባል የሚል ቀጥ ያለና ጭፍን ያለ አመለካከት አለን። ይህን ነገር ስንሰማ ሁለታችንም ተረጋጋን። አብሶ እኔ በጣም ደስ አለኝ። እውነትም አውቃታለሁ። እውነትም ያችው ታማኟ እውነተኛዋ ላዩም ውስጧም አንድ የሆነችው ውዷ ሴት ናት ብዬ ኮራሁባት። እሷም ደስ አላት። ቢያንስ እውነቷ ተረጋግጧል። ቢያንስ አንድ ሰውም ቢሆን የእሷን እውነት የሚረዳ በማግኘቷ በጣም ደስ አላት። ከዛ ቁጭ ብለን አወራን። እሺ ይህን ነገር እሱ እንዲረዳኝ እሱ እንዲያውቀው ምንድን ነው ማድረግ ያለብን አለችኝ። አላቅም፣ ነገር ግን የዶክተሩን ስልክ ሰጥሻለሁ፣ አብራችሁ ሆናችሁ እሺ ሚልሽ ከሆነ ደውሎ ዶክተሩን እንዲያናግር አድርጊ ያልኳት። እሺ አለችኝ። የዶክተሩን ስልክ ተቀብላኝ የዛ ዕለት አብረን ውለን ወደ ቤቷ ሄደች። አውለት እሷ ቤቷ ስትሄድ የኔም ልብ ተከትሏት ሄደ። በፍጹም እንደምወዳት እንደማፈቅራት ለእሷ እንደዚህ አይነት ስሜት እንዳለኝ ህይወቴንም እንኳን ቢሆን ሊያሰጠኝ የሚችል እውነተኛ ፍቅር ለእሷ እንዳለኝ አልነገርኳትም። ከኔም ውጪ ይህን ስሜትና ይሄንን ፍቅሬን የሚያውቅ ሌላ ማንም ሰው የለም። ከዛ ጊዜ በኋላ ያየኋት በጣት ለሚቆጠሩ ቀናቶች ነው። ባለቤቷ አላመናትም፣ አልተረዳትም። ደውሎ ማናገርና እውነታውን ማረጋገጥም አልፈለገም። ብቻ በሰበብ አስባቡ በነገር በምን እያረገ ይጎነትላታል፣ ያደማታል፣ ያቆስላታል። አንዳንዴ ህመሟ ሲበረታባት ምታወራው፣ ምታናግረው፣ ምታማክረው ስታጣ ትደውልልኛለች እያለቀሰች። አሁንም በሰበብ አስባቡ በዛ ነገር ያቆስለኛል፣ ያሳምመኛል እያለች ታወራኛለች። ምታርፈው ሰላም የምታገኘው እኔን ስታወራ ነው። አይዞሽ፣ እውነትሽን አንቺም ታውቂዋለሽ፣ ፈጣሪሽም ያውቀዋል። በዚህ ነገር አትታመሚ፣ በሚያደርገው ነገርም ቂም አትያዥበት እላታለሁ። ሁሌም ግን በደወለችልኝ ቁጥር ለእሷ ላላት የምፈልገው አንድ ነገር ነይ ከኔ ጋር ሁኚ፣ እኔ ጋር ኑሪ፣ እኔን አግቢ ልላት እፈልጋለሁ። ያንን ድፍረት ግን አላገኝም። ያንንም ማለት አልችልም። በእርግጥ እሷም ስሜቴን አውቀዋለች። ከዛ ጊዜ በኋላ በስልክ እናውራ፣ በስልክ እንገናኝ እንጂ እሷን እንዳይ የሚያደርገኝ አጋጣሚ አልፈጠረችልኝም። አውለት ዛሬ እዛ ትዳር ላይ እሷ 2 ዓመታትን አሳልፋ የአንድ ልጅ እናት ሆናለች። እስካሁንም ያ ውበቷ፣ ያ ጨዋነቷ፣ ያ መልካምነቷ አብሯ ነው ያለው። የእኔ ልብስ ዛሬም እሷ ጋ ነው። ዛሬም ይናፍቃታል፣ ዛሬም ያፈቅራታል፣ ዛሬም ይወዳታል። እንድደውል ቴክስት እንዳረግ በፍጹም አልፈቀደችልኝም። ቃሏን እጠብቃለሁ። ቤቷ እንዳይበላሽባት፣ ህይወቷ እንዳይበላሽባት፣ ከኔ ምንም አይነት ስህተት ተፈጥሮ የእሷ ህይወት እንዳይመሰቃቀል ምችለውን ሁሉ ጥረት አደርጋለሁ። በፍጹም ደውዬላትም ቴክስት አድርጌላትም አላቅም። እንደነገርኩሽ ሲጨንቃት
ሲከፋት እሷ ራሷ ትደውላለች። በሆነ ስልክ ትደውላለች፣ በማላቀው ስልክ ትደውላለች። ለ1 ሰዓት ለ2 ሰዓት አንዳንዴም ለ3 ሰዓት ታወራኛለች። ብታወራኝ አይሰለቸኝም። ደስ ብሎኝ እሰማታለሁ፣ ደስ ብሎኝ እመክራታለሁ፣ ደስ ብሎኝ አይዞሽ እላታለሁ። በጣም ስትናፍቀኝ እምገባበት እምሄድበት እማደርገው ሳጣ እናቷ ቤት እሄዳለሁ። እናቷን ሳያቸው እሷን ያየሁትን ያህል ደስ ይለኛል፣ እረፍት ይሰማኛል። ከእሳቸው ጋር ቁጭ ብዬ ቡና ጠጥቼ ስለ ልጅነቷ፣ ስለ ወጣትነቷ፣ ስለ ሰርጓ፣ ብቻ ስለ እሷ መልካም ነገሮች ከእሳቸው ጋር አውርቼ ወደ ቤት ሲሄድ ያገኘኋትን ያህል ስለሚሰማኝ ለወራት የሚሆን ስንቅን እሰንቃለሁ። ማግባት አልቻልኩም፣ መውደድ አልቻልኩም፣ ምንም ማድረግ አልቻልኩም። በቃ የእኔ ልብ የሆነን ሰው አፍቅሮ ከሆነ ሰው ጋር ኮብልሎ እዛ ውስጥ ተቀብሮ ቀርቷል። ማግባት እችላለሁ ወይ? ሌላ ሴት ጋር መልመድ እችላለሁ ወይ? ሌላ ሴት እኔ ህይወት ውስጥ መኖር ትችላለች ወይ? እሱንም አላውቅም። ብቻ የእኔ ህይወት በዚህ ጥያቄ ውስጥ፣ የእሷ ህይወት ደግሞ ደስታን፣ እረፍትን፣ ፍቅርን በማጣት ውስጥ እየኖርን ነው። ሁለት የሚዋደዱ ሰዎች አይገናኙም፣ ሳይከዳዱ፣ ሳይጠላሉ፣ ነገር ግን እጣ ፈንታ ያለያያቸዋል። እኔና እሷን እየተዋደድን እየተፋቀርን ሳንነጋገር እጣ ፈንታ ያለያየን። እኔ ለእሷ ጥሩ ህይወትን በመመኘት እምወዳትን ሴት አጣኋት። ለእሷ ግን የሚሻላት ህይወት አሁን ላይ ሳስብ ከሀብትም ከገንዘብም በላይ ፍቅር ነበር፣ እውነተኛ ፍቅር። እኔ ባላቀማጥላትም እውነተኛ ፍቅርን ሰጥቼ ተንከባክቤ ወድጄ ተረድቼ አኖራት ነበር። ዛሬ በድሎት ትኖራለች፣ ደስታ ግን የሌላት ናት። እኔ ልብ ውስጥ ግን የማትድን ህመም ሆናለች ይለናል። የዛሬው ታሪካችን ይህን ይመስል ነበር።